እነሆ የሲኦል በሮች ተከፍተዋል። እንኳን ወደ ሲኦል በሰላም መጣችሁ። ይህ ከቴሄራን ለአሜሪካ እግረኛ ጦር አባላት የተላለፈ የሞት አዋጅ ነው። ኢራን ቆርጣለች። የአሜሪካ እግረኛ ኢራንን ከወረረ ወደ ሲኦል እንደሚመጡ ይወቁት ብላለች። በዚህ መሃል በርካታ የእስራኤል እግረኛ ወታደሮች የረገፉበት ከባድ ጥቃት መፈጸሙን የሚገልጽ መረጃ ወጥቷል። ከ40 በላይ የእስራኤል ወታደሮች በሊባኖስ ሌሊቱን መገደላቸውን የእስራኤል ጦር አረጋግጦ ያወጣው መረጃ ለትራምፕ እንደ አለርት ወይንም የማስጠንቀቂያ ደውል ሆኗል። ይህን የማስጠንቀቂያ ደውል ጆሮ ዳባ ልበስ ያሉት ዶናልድ ትራምፕ ግን ሀርግ ደሴትን ለመቆጣጠር እግረኛ ኃይላቸውን እያዘመቱ ነው። ይህ ፍጹም እብደት ነው፣ የሚሳካም አይመስልም። በእርግጥም ዓለም በኢራን ቡጢ እየተንቀጠቀጠ ነው። ዓለም ትንፋሿን ዋጥ አድርጋ አይኗን ወደ መካከለኛው ምስራቅ ተክላ ቆማለች። ዛሬ የምንሰማቸው ዜናዎች ነገ ስለሚኖረን ህልውና ምንም አይነት ዋስትና እንደሌለን እያረጋገጡ ነው። የኢራን ቁጣ ብቻዬን አልሞትም፣ ከሞትኩም የወጉኝን ሁሉ ህመሙን እንዲቀምሱት አደርጋለሁ በሚል መርህ ምላሿን በተግባር እያሳየቻቸው ነው። ለዘመናት የፖለቲካና የኢኮኖሚ ብሎም የዲፕሎማሲ ሀያልነቴን ለምዕራቡ ዓለም እንዲንበረከክ ይሰራሉ የምትላቸውን አገሮች በተኙበት በሚሳኤል ናዳ ማንቆራጠጧን ተያይዘዋለች። ራዳር የማይበግራቸው የክሩዝ ሚሳኤሎቿንና ድሮኖቿን አዲስ አበባ እንደሚጥለው የበልግ ዝናብ በወታደራዊና በሲቪል ተቋማት ላይ እያዘነበቻቸው እያርከፈከፈቻቸውም ነው። በሌላ በኩል ታላቋን እስራኤል ለመመስረትና አዲስ መካከለኛው ምስራቅን ለመፍጠር ቆርጣ የተነሳችው ቴል አቪቭ የኢራንን እምብርት ፈልፍለው በሚመቱ ጀቶቿ ቴህራንን እየቀጠቀጠች ነው። ይህ ጦርነት ግን በቀጠናው ብቻ የሚወሰን አይደለም። ዓለም አቀፋዊ የነዳጅ ጥም፣ የረሃብ ስጋትና የኢኮኖሚ ድቀት በደጃፋችን ቆመዋል። ውድ የአንድ አፍታ ሚዲያ ቤተሰቦች፣ አንደኛ ወሩን የተሻገረው የፋርስ ባህረ ሰላጤው ጦርነት ሌላ መልክ እያዘ ነው። ጦርነቱ ከአየር ትንቅንቅ ወደ እግረኛ ጦር ሊወርድ ነው። በዚህ መሃል ሌሊቱን በርካታ የእስራኤል ወታደሮች እንደ ቅጠል የረገፉበት ከባድ ጥቃት እንደተፈጸመባቸው የእስራኤል መከላከያ ቢሮ መግለጫ አውጥቷል። ይህንን የእስራኤል ወታደሮች ላይ የተፈጸመውን ጥቃት ከቁብ ያልቆጠሩት ዶናልድ ትራምፕ ግን ሀርግ ደሴት ላይ እግረኛ ጦሬን አሰማራለሁ ብለው እያዘመቱ ይገኛሉ። ነገር ግን ይህ የከፋ መዘዝ እንዳለው ተንታኞች እየተናገሩ ነው። የአሜሪካ እግረኛ ጦር ወደ ኢራን ሀርግ ደሴት ቢገባ ምን ይገጥመዋል የሚለውን ጉዳይ እንዲሁም በመካከለኛው ምስራቅ ያሉ አሁናዊ ሁኔታዎችን ጠብሰቅ ካሉ ጉዳዮችና ትንታኔዎች ጋር እናስቃኛችኋለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን ቆዩ። እንኳን ወደ ሲኦል በሰላም መጣችሁ። ይህ ከቴሄራን ለአሜሪካ እግረኛ ወታደሮች የተላለፈ አነጋጋሪ አዋጅ ነው። ኢራን የሞትን አዋጅ አውጃለች። ከሲኦል ማንም አይመለስም ያለችው ቴሄራን አሜሪካ በካርግ ደሴት ወረራ ከፈጸመች ከባድ መዘዝ ይጠብቅሻል፣ አርፈሽ ተቀመጪ እያለቻት ነው። የዩናይትድ ስቴትስ ካርግ ደሴትን ከወረረች የወታደሮቿን እጣ ፈንታ የምትወስነው ኢራን ነች በማለት የተደመጡት የኢራን ምክትል ፕሬዝዳንት መሐመድ ሬዛ አሬፍ በኤክስ ገጻቸው ነው እንዲህ ይላሉ። ትራምፕ ወታደሮችን ወደ ካርግ ሊልክ ይችላል፣ መመለሳቸው ላይ ግን እሱ አይወስንም፣ ምክንያቱም ማንም ሰው ከሲኦል አይመለስም ሲሉ ነው ያስጠነቀቁት። ዶናልድ ትራምፕ ኢራን ምንም አይነት መከላከያ የላትም በማለት አሜሪካ ካርግ ደሴትን በቀላሉ መያዝ ትችላለች በማለት እየተናገሩ ነው የሚገኘው። የፖለቲካ ተንታኞች ግን የአሜሪካ ወታደሮች በመካከለኛው ምስራቅ መጉረፋቸው ምልክታዊ እንጂ በኢራን መጠነ ሰፊ የምድር ጥቃት ይካሄዳል ማለት አይደለም በማለት እየተናገሩ ነው። የዘ ኒውዮርክ ታይምስ ዘገባ እንዳመላከተው አሜሪካ በመካከለኛው ምስራቅ ከ50 ሺህ በላይ ወታደሮችን ያሰባሰበች ሲሆን ይህም ከተለመደው ቁጥር በ10 ሺህ ያህል ብልጫ አለው። ይህ ቁጥር በኢራን ላይ የምድር ዘመቻ ለማካሄድ በቂ ይሆን ወይ የሚል ጥያቄ ግን ይነሳል። ለዚህ ጥያቄ ምላሽ የሚሰጡት በቦዊ ስቴት ዩኒቨርሲቲ የብሔራዊ ደህንነት ፕሮፌሰር ማቲው ክሮስተን እንደተናገሩት ለእውነተኛ የምድር ጥቃት እጅግ በጣም ከፍተኛ የሆነ የጦር ቅስቀሳና የወታደሮች ክምችት በአካባቢው ይታይ ነበር ብለዋል። ስለዚህም ይህ የወታደሮች መሰባሰብ በቅርብ ለታቀደ የምድር ጥቃት የተደረገ አይደለም ብሎ መደምደም ይቻላል ብለዋል። አሁን በአካባቢው የተከማቸው ከ50 ሺህ በላይ ሰራዊት አሜሪካ በኢራቅ ጦርነት ካሰማራችው 250 ሺህ ኃይል ጋር ሲነጻጸር እጅግ በጣም አነስተኛ ነው እየተባለ ነው። እንደ አውሮፓውያኑ አቆጣጠር በመጋቢት 26 ማብቂያ ላይ
በባህረ ሰላጤው አካባቢ ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ደረጃ ላይ ደርሷል። የኢራን የኢኮኖሚ የጀርባ አጥንት ተደርጋ የምትወሰደውን ካርግ ደሴትን የአሜሪካ ጦር በቁጥጥሩ ስር ለመዋል ማቀዱን የሚጠቁም መረጃ መውጣቱ ነው ጦርነቱ ወደ ሌላ ምዕራፍ እየተንደረደረ ነው ያስባለው። ትራምፕ በሰጡት መግለጫቸው ኢራን የሆርሙዝ ስትሬትን ለመክፈትና ለሰላም ድርድር ዝግጁ ካልሆነች ሁሉንም አማራጮች እንደሚጠቀሙ እየዛቱ ነው። በተለይም የኢራን 90% የነዳጅ ኤክስፖርት የሚከናወንባትን ካርግ ደሴትን መያዝ እንደ ትልቅ የድርድር ካርታ ያዩታል። በአሁኑ ወቅት የዩኤስኤስ ትሪፖሊ የተሰኘው ግዙፍ የአምቢፊየስ የጦር መርከብ ከ3500 የማሪን ወታደሮች ጋር ቀጠናው ላይ ደርሳለች። በተጨማሪም ከ82ኛው የአየር ወለድ ክፍለ ጦር የተውጣጡ በሺዎች የሚቆጠሩ ወታደሮች ወደ ስፍራው እያቀኑ ሲሆን በጥቅሉ በምድር ላይ የሚሰማራው የአሜሪካ ጦር ቁጥር ከ50 ሺህ በላይ እንደሚጠጋ ተገምቷል። ከመጋቢት 13 ጀምሮ አሜሪካ በደሴቲቱ ላይ ባሉ ወታደራዊ ኢላማዎች ላይ ከፍተኛ ድብደባ የፈጸመች ሲሆን ምንም እንኳን የነዳጅ መሰረተ ልማቶቹ እስካሁን ባይወድሙም የደሴቲቱ የመከላከል አቅም ግን በእጅጉ መዳከሙ ነው የሚነገረው። የኢራን ወታደራዊ አዛዦች በበኩላቸው አሜሪካ በምድር ጦር ደሴቲቱን ለመያዝ የምታደርገው ማንኛውም ሙከራ ቀጠናውን በእሳት ያቀጣጥለዋል፣ ይለኩሰዋል እያለች ነው። ኢራን በባህረ ሰላጤ ውስጥ ያሉ የአሜሪካ የጦር ሰፈሮችን እና የነዳጅ መርከቦችን ኢላማ እንደምታደርግም ነው የዛተችው። በሌላ በኩል በደቡብ ቻይና በባህር ላይ ያለው ውጥረት እንደቀጠለ ቢሆንም አሜሪካ ደሴቶችን የመያዝ እቅድ እንዳላት የሚያሳይ መረጃ ግን የለም። ይልቁንም የአሜሪካ ትኩረት በባህሩ ላይ የነጻ ጉዞ መብትን ማስከበርና እንደ ፊሊፒንስና ታይዋን ያሉ አጋሮቿን ከቻይና ተጽዕኖ መከላከል ላይ ይሆናል እየተባለ ነው። ይህ ጦርነት ወደ ዓለም አቀፍ ቀውስ ያመራ ይሆንን? አሜሪካ ደሴቱን ለመያዝ የምታደርገው እንቅስቃሴ ምን ውጤት ይኖሯል የሚለው በፖለቲካ ተንታኞች ዘንድ መወያ አጀንዳ ሆኗል። ለመሆኑ አሜሪካ የካርግ ደሴትን ልትቆጣጠር ትችላለች ወይ የሚለውን ጉዳይ በዝርዝር እንመልከተው። የካርግ ደሴት ለረጅም ጊዜ ኢራን ወደ ቀሪው ዓለም የምትልከው ነዳጅ ዋና መዳረሻ መተላለፊያ ሆኖ ቆይቷል። ደሴቲቱ በባህር ዳርቻ ላይ የምትገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ በጣም ግዙፍ ድፍድፍ ነዳጅ ተሸካሚ መርከቦች ላይ ለመጫን የሚያስችል ጥልቅ የውሃ ክፍል አላት። ወደ 90% የሚሆነው ኢራን ለውጭ ገበያ የምታቀርበው ነዳጅ በካርግ ደሴት በኩል ያልፋል። እንደ አውሮፓውያን አቆጣጠር በ1980ዎቹ ቴሄራን ከኢራቅ ጋር ጦርነት ባካሄደችበት ወቅት በኢራቅ አየር ኃይል ተደጋጋሚ የቦምብ ናዳና ድብደባ ደርሶባታል። በአሁኑ የመካከለኛው ምስራቅ ጦርነት ደግሞ እንደ አውሮፓውያን አቆጣጠር መጋቢት 13 አሜሪካ በደሴቲቱ ላይ 90 ወታደራዊ ኢላማዎችን ደብድባለች። ሆኖም የነዳጅ መሰረተ ልማቱን ከጥፋት አድኗለች። አሜሪካ የካርግ ደሴትን ለመውረር ከወሰነች እርምጃው ኢራን የዘጋችውን የዓለም 20% ነዳጅ የሚተላለፍበትን የሆርሙዝ የባህር ወሽመጥ እስክትከፍትና የዋሽንግተንን ጥያቄ እስክትቀበል ድረስ ወደ ውጭ የምትልከውን ነዳጅ በማቋረጥ ጫና ለመፍጠር የታሰበ ጊዜያዊ እርምጃ ሊሆን ይችላል። የኢራን አገዛዝ ያለውን ጽናትና እምቢተኝነት ከግምት ውስጥ በማስገባት ይህ ይሳካል የሚለው ግን አጠራጣሪ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ የአገራቸው ጦር በማንኛውም ወራሪ የአሜሪካ ኃይሎች ላይ እሳት እናዘንባለን ሲሉ አስጠንቅቀዋል። ኢራን በደሴቲቱ ላይ የነበራትን መከላከያዎች ከምድር ወደ አየር የሚተኮሱ ሚሳኤሎችን ጨምሮ አጠናክራለች። ቴሄራን አሜሪካ በአንድ ወገን የሰላም ድርድር እያለች በሌላ በኩል ወደ ቀጠናው ወታደሮቿን እያሰማራች ነው በማለትም ከሳለች። ክሷም እውነትነት አለው። አሜሪካ ወደ መካከለኛው ምስራቅ ከላከቻቸው ወታደሮች መካከል 5000 የሚጠጉ የባህር ኃይል አባላት እንዲሁም 2000 የሚያህሉ አየር ወለዶች ይገኙበታል። ይህ ደግሞ ካርግን በቁጥጥር ስር ለማዋል ከሁለት አንዱን ወይንም ሁለቱንም ልትጠቀም ትችላለች የሚል ሰፊ ግምትን አስከትሏል። በንድፈ ሐሳብ ደረጃ የአየር ወለድ አባላቱ 20 ካሬ ኪሎ ሜትር ብቻ በምትሸፍነው በዚህ ትንሽ ደሴት ላይ ቁልፍ ቦታዎችን ለመያዝ ምናልባትም በሌሊት ከአየር ጥቃት ሊሰነዝሩ ይችላሉ። የአሜሪካ የባህር ኃይል መርከቦች ተዋጊ ጄቶችን እና አነስተኛ ተዋጊ ጀልባዎችን የጫኑ ሲሆን መጀመሪያ ኢራን ወደምትቆጣጠረው የሆርሙዝ ወሽመጥ ለመግባት የተደበቁ ድሮኖችን እና የሚሳኤል ማስወንጨፊያ ጣቢያዎችን ማለፍ ይጠበቅባቸዋል። ከአየርም ሆነ ከባህር የሚመጣ ማንኛውም ጦር ጸረ ሰው ፈንጂዎችን እና የድሮኖችን ጥቃት እንደሚገጥመው የሚጠበቅ ነው። የአሜሪካ ጦር በእርግጠኝነት ይህንን ጥቃት ማለፍ የሚችል ሰራዊት ቢኖረውም ነገር ግን ከፍተኛ የህይወት መስዋዕትነት ሊያስከፍለው እንደሚችል ነው ተንታኞች የሚናገሩት። አሜሪካ ደሴቲቱን ለረጅም ጊዜ ተቆጣጥራ
ተቆጣጥራ ለመቆየት የሚገጥማት ሌላው ተግዳሮት ከዋናው የኢራን ክፍል ለሚደርስባት የቦምብ ድብደባ መጋለጧ ነው። ከዚህ ጋር ተመሳሳይ የሆነ ሁኔታ ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬን ላይ ዘመቻ ከፈጸመች በኋላ መጀመሪያ ላይ የተቆጣጠረችው በጥቁር ባህር ውስጥ የምትገኘውን የስኔክ ደሴትን ነበር። ነገር ግን ከዩክሬን ዋና መሬት በተደጋጋሚ በሚመጣ ጥቃት ምክንያት ደሴቱን ለቃ ለመውጣት ተገዳለች። አሜሪካ ለረጅም ጊዜ የኢራንን ግዛት ተቆጣጥራ መቆየቷ በአሜሪካውያን ዘንድ ይሁንታን ላይ ያገኝ ይችላል። ይህም በምርጫ ቅስቀሳ ወቅት በምንም አይነት ጦርነት ውስጥ ዳግም እንደማይሳተፉ በመናገራቸው ጫናው ከመረጧቸው አንዳንድ ፕሬዝዳንት ትራምፕ ደጋፊዎች ጭምር ሊመጣ ይችላል። በስተመጨረሻም በካርግ ላይ ሊፈጸም ስለሚችል የአሜሪካ ጥቃት ብዙ የድምጽ ወጀብ መሰማቱን ልብ ሊባል የሚገባው ሲሆን ይህም የማደናገር እቅድ አካል ሊሆን ይችላል። ደሴቲቱ ለኢራንና ለእስላማዊ አብዮታዊ ዘብ ያላት ስትራቴጂያዊ ጠቀሜታ ምንም ጥርጣሬ የለውም። ነገር ግን በባህረ ሰላጤ ውስጥ በአሜሪካ እይታ ውስጥ ሊሆኑ የሚችሉ ሌሎች ደሴቶችም አሉ። ከእነዚህ መካከል ከባንዳር አባስ ቁልፍ ወደብ ዳርቻ የምትገኘውና በሆርሙዝ የባህር ወሽመጥ ላይ ያለችው ላራክ ደሴት አንዷ ናት። ኢራን በአሁኑ ጊዜ ሁሉንም የመርከብ እንቅስቃሴ በዚህ ደሴት በኩል እንዲያልፉ እያደረገች ሲሆን መርከቦች እንዲያቋርጡ $2 ሚሊዮን እንዲከፍሉ ታስገድዳለች። ከዚህ በተጨማሪ ደግሞ ኢራን ሚሳኤሎችንና ድሮኖችን ከምድር በታች ደብቃበታለች ተብሎ የሚታመነውና ከሃርግ ደሴት 75 እጥፍ የሚበልጠው ቄሽም የሚባል በባህረ ሰላጤ ውስጥ የሚገኘው ትልቁ ደሴት ሌላው ነው። ሌሎች የአሜሪካን ቀልብ ሊስቡ የሚችሉ 3 ተጨማሪ ደሴቶች ያሉ ሲሆን እነሱም አቡ ሙሳና ዘግሬተር እና ሌሰር ቱምቡስ ይሰኛሉ። እነዚህ ደሴቶች በኢራንና በተባበሩት አረብ ኤምሬቶች መካከል ይገባኛል ውዝግብ ያለባቸው ቢሆንም ሁሉም በቴሄራን ቁጥጥር ስር ናቸው። እነዚህ የባህረ ሰላጤው ደሴቶች ከሌሎች የኢራን ደሴቶች ጋር ሲጣመሩ ለኢራን የመከላከያ ጋሻ ሆነው ያገለግላሉ። ይህም የመርከብ ጉዞን አደጋ ላይ የሚጥልና የአሜሪካን የላቀ ወታደራዊ ኃይል ለመገዳደር የሚያስችል መልክዓ ምድራዊ ጥቅም ሊሰጣት ይችላል። ከላይ ከተጠቀሱት ነጥቦች ውስጥ አንዳቸውም የማይከሰትበት እድል አለ ይላሉ ወታደራዊ ባለሙያዎች። ትራምፕ ወደ ቀጠናው ተጨማሪ ወታደሮችን በመላክና የእግረኛ ጦር ዘመቻ የማካሄድ እድል መኖሩን በሚያመላክቱበት ወቅት አሜሪካ ከኢራን ጋር ከባድ ውይይት እያካሄደች ነው ሲሉ በትላንትናው ዕለት በድጋሚ ተናግረዋል። ይህም ወታደራዊ እንቅስቃሴያችንን ሊያስቆም ይችላል ብለዋል። በመካከለኛው ምስራቅ የተጀመረው ጦርነት 5ኛ ሳምንቱን በያዘበት በአሁኑ ወቅት ትራምፕ ስለ ቀጣው ትልቅ እርምጃቸው ብዙም ፍንጭ አይሰጡም። ነገር ግን ብዙዎች ፕሬዝዳንት ትራምፕ ከኢራናውያን ይልቅ በጣም እንደሚፈልጉት የሚጠረጠሩ ስምምነት ላይ መድረስ ሲሆን ይህም በአሜሪካና በኢራን አቋም መካከል ያለውን ከፍተኛ ክፍተት ማጥበብን ይጠይቃል ተብሏል። ዎል ስትሪት ጆርናል ጋዜጣ በዛሬው ዕለት ያወጣው ዘገባም ዶናልድ ትራምፕ ከወታደራዊ አማራጮች ይልቅ የኢራኑን ጦርነት በስምምነት ማቆም እንደሚፈልጉ የሚያሳይ ነው። ትራምፕ የሆርሙዝ ወሽመጥ በሰፊው ለእንቅስቃሴ ዝግ ሆኖም ቢሆን ጦርነቱን ለማቆም ፍቃደኛ መሆናቸውን ለረዳቶቻቸው መናገራቸውን ዎል ስትሪት ጆርናል ምንጮቼ ሹካሉኝ ብሏል። ጆርናሉ የአስተዳደሩን ባለስልጣናት ጠቅሶ ፕሬዝዳንቱና ረዳቶቻቸው ወሽመጡን ለማስከፈት የሚደረግ ወታደራዊ ዘመቻ ጦርነቱን ከተያዘበት የጊዜ ገደብ ከ4 እስከ 6 ሳምንታት ሊገፋው ይችላል ብለው መገምገማቸውን ዘግቧል። ትራምፕ የኢራንን ባህር ኃይልና የሚሳኤል ክምችት በከፍተኛ ሁኔታ ካወደሙ በኋላ እየተካሄደ ያለውን ጦርነት በማቆም ወሽመጡን እንድትከፍ ዲፕሎማሲያዊ ጫና ማድረግ እያሰቡ መሆኑ ተገልጿል። ነገር ግን ይህ የትራምፕ አቋም በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኩል የተወደደ አይመስልም። ምክንያቱም ቤንጃሚን ኔታንያሁ በዛሬው ዕለት የሰጡት አስተያየት ከዚህ የሚቃረን ነው። ኔታንያሁ አገራቸው ከኢራን ጋር የጀመረችው ጦርነት በእርግጠኝነት ከግማሽ በላይ የሚሄዱን ለአንድ የአሜሪካ ቴሌቪዥን ጣቢያ የተናገሩ ሲሆን በኋላ ላይ ደግሞ ይህ ከዘመቻ እንጂ ከጊዜ አንጻር አለመሆኑን አብራርተዋል። በኔታንያሁ አባባል ጦርነቱ ገና ነው፣ ጊዜ ይፈጃል ማለታቸው ነው። ኔታንያሁ ጦርነቱ በሺዎች የሚቆጠሩ የኢራን አብዮታዊ ዘብ አባላትን መግደሉን እንዲሁም አሜሪካና እስራኤል የጦሩን ኢንዱስትሪ የኒውክሌር ተቋማትን ጨምሮ ድምጥማጡን አጥፍተው ለመጨረስ መቃረባቸውንም ሲናገሩ ተደምጠዋል።